በታዋቂው አሜሪካን ጸሐፊ ሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ ሶስተኛው ክፍል ላይ ደርሰናል። በዚህም በሶስተኛው ክፍል ላይ ምን አይነት ሰዶሰሮች አሉ ብለን የጀመርነውን ክፍል አጠናቀን ሰዎችን ከኛ የሚያረቅብንስ ነገር ምንድን ነው የሚለውን የምንመለከት ይሆናል። በዚህ ፓርት ካልሆነ በቀጣዩ ፓርት ማለት ነው። ስለዚህ አሁን ስምንተኛ የሚባለው የሰዱሰር አይነት ወይንም ደግሞ የአማላይ አይነት ካሪዝማቲክ ይባላል። ካሪዝማ ማለት ምን ማለት ነው? ቻርም ብቻ ወይንም ደግሞ ማራኪነት ብቻ ማለት አይደለም። አንድ ሰው ራሱን የሚይዝበት መንገድ ነው። የእሱ መገኘት ወይንም የእሱን ፕሬዘንስ የሚያመለክታል ማለት ነው። ለምሳሌ አንድ ሰው እኔ የተፈጠርኩት ለተራ ነገር አይደለም፣ ልዩ ነገር ልሰራ ነው፣ በጣም የተለየ የሚባል ህይወት ይገባኛል ብሎ ያሰበ ከሆነ የውስጥ እምነቱም እንደዛ አይነት እምነት ከሆነ ትክክለኛ ካሪዝማ ሊባል ይችላል። በተፈጥሮ ካሪዝማቲክ የሚባሉ ሰዎች በራሳቸው በጣም ያመኑ ሰዎች፣ በጣም ከማመናቸውም የተነሳ ኮንፊደንሳቸው በጣምም ከመታየቱ የተነሳ ሰዎች እነሱ በሚሉት ነገር አውቶማቲክሊ ማመን ይጀምራሉ። ስለዚህ እኔ እዚህ ቦታ ደርሳለሁ ሲል ምን ያህል እርግጠኛ ሆኖ እንደሚያወራ ስለምትመለከቱት እናንተ ታምኑታላችሁ። እንደ ምሳሌ የአሜሪካውን የቀድሞ ፕሬዚደንት ጆን ኤፍ ኬኔዲን እንመልከት። ፕሬሸር ሲኖር ወይንም ጫና ሲኖር በጣም የተረጋጋ ሰው ነው። ከሰው ጋር እንዴት ማውራት እንዳለበት በደንብ የሚያውቅ ሰው ነው። በተጨማሪም ደግሞ ኤፈርትለስሊ ኮንፊደንት የሚባል ነው። በራሱ በቀላሉ የሚተማመን አይነት ሰው ማለት ነው። ምንም አይነት ጥረት የሚያሳዩላ አይመስልም። ፕሬዘንሱንም ከተመለከታችሁ ሰው ፊት ሲቀርብ እሱን ካያችሁት የወጣት አለባበስ ይለብሳል። በጣም ፖሊሽድ የሆነ ወይንም ደግሞ ምንም እንከን የማይወጣለት አይነት አለባበስ ነው። ሱፎቹን፣ ረባቶቹን፣ በተጨማሪም ደግሞ ጫማዎቹን ስትመለከቱ እያንዳንዱ ነገር ለሱ ተብሎ የተሰራ ይመስላል። ሰዎችም እሱን ሲመለከቱ በቃ ይሄ ሰውዬ ለአሜሪካ የተፈጠረ ሰው ነው፣ የወደፊቱ አሜሪካ በጣም ብሩህ ትሆናለች፣ ኃይልና ስልጣን ስላለው ሁሉም ነገር በጣም አሪፍ ይሆናል፣ ጥሩ እጆች ላይ ነው የወደቅነው ብሎ አስበው ነበር። ሰዎች አጠገብ ሲገኝ እሱ ሌክቸር ለማድረግ አይሞክርም፣ ነገር ግን ኢንስፓየር ያደርጋቸዋል፣ ያነሳሳቸዋል። ታዲያ ካሪዝማቲክ ለሆኑ ሰዎች ሚስጥራቸው ምንድን ነው ብላችሁ ካሰባችሁ አብሶሉት ሰልፍ ቢሊፍ ነው ይላል ሮበርት ግሪን። በራሳችሁ መጠራጠር ስታቆሙ የዛኔ ማንም ሰው እንደማይጠራጠራችሁ ልብ ትላላችሁ። ከአንገታችሁ ቀና ብላችሁ ትከሻችሁን ቀጥ አርጋችሁ ደረታችሁ ነፍታችሁ ነው የምትሄዱት። ይህ ማለት በአረማመድ ብቻ አይደለም። ሐሳባችሁ ውስጥ ያለው እምነታችሁ እንዳለ ስለ እናንተ ፖዚቲቭና ጥሩ ነገርን ብቻ ነው ራዲየት የሚያደርገው። እጣ ፈንታዬ እዚህ ቦታ ላይ መድረስ ነው፣ እኔ ለእንደዚህ አይነት ነገር የተፈጠርኩ ሰው ነኝ ብላችሁ ስትንቀሳቀሱ የዛኔ ሰዎችም በአንተ ፍቃድ ይሁንሽ፣ አንተ የፈለግከው ነገር ይሆንልሃል ብለው እናንተን መከተል ይጀምራሉ። ስለዚህ አሁን እናንተ ካሪዝማቲክ መሆን የምትፈልጉ ከሆነ በኢነር ቢሊፍ ልትጀምሩ ይገባል ይላል። ሙሉ ለሙሉ በራሳችሁ ልታምኑና እርግጠኛ ልትሆኑ ይገባል። ያ ነው የእናንተ ኳሊቲያችሁ። በህይወት መንገዳችሁ ላይ መገኘት እንዳለባችሁ፣ የምትሄዱበትንም ቦታ እርግጠኛ እንደሆናችሁና የት እንደምትደርሱ በደንብ ያረጋገጣችሁ ሰዎች መሆን አለባችሁ። ስለ ራሳችሁም ስለ ህልማችሁም ስታወሩ ስፒክ ዊዝ ኮንቪክሽን፣ እርግጠኛ ሆናችሁ ልትናገሩ ይገባል። በተጨማሪም ሌሎች ሰዎች በሚደናገጡበት ሰዓት ላይ እናንተ ረጋ ያላችሁ የሰከናችሁ ነው። በራሳችሁ በጣም ከመተማመናችሁ የተነሳ ሰዎች እናንተ አጠገብ ሲመጡ ሊረጋጉ ይገባል። ያ የመረጋጋትን ስሜት ኦፈር የምታደርጉ ሰዎች መሆን አለባችሁ። እነዚህ ነገሮች ናቸው የካሪዝማ ዋናው ፋውንዴሽን ወይንም ደግሞ መሰረት። ታዲያ አሁን አንድን ሰው ካሪዝማቲክ ነው የሚያስብሉት ምን አይነት ባህሪዎች ናቸው? ምን አይነት ኳሊቲዎች ናቸው ካላችሁ ሮበርት ግሪን የተወሰኑ ኳሊቲዎችን ይናገራል። የመጀመሪያው ፐርፐስ ነው። እናንተ የት እንደምትሄዱ በደንብ ያወቃችሁ ቀን፣ ዓላማዬ ይሄ ነው፣ መገኛዬ ይሄ ነው ብላችሁ እርግጠኛ የሆናችሁ ሰዓት ላይ ሁሉም ሰው በእናንተ ማመን ይጀምራል። የምታደርጉትን ነገር ጠንቅቃችሁ ያወቃችሁ ስለሆናችሁ ዓላማው ትልቅም ይሁን ትንሽ ምንም ግድ ሊሰጣችሁ አይገባም። ምክንያቱም ዋናው ነገር በዓላማችሁ ምን ያህል እርግጠኛ ናችሁ የሚለው ነገር ነው። ስለዚህ ራዕያችሁን ምረጡ። ለዚህ ነገር ነው የምኖረው ብላችሁ ያቺን ነገር ምረጡና ምንም ሳታንገራግሩ በዛ ነገር ላይ ለመኖር ሞክሩ። ስለዚህ የመጀመሪያው ባህሪ ወይንም የመጀመሪያው ኳሊቲ የሚባለው ፐርፐስ ነው ወይንም ዓላማ ነው ማለት ነው። ሁለተኛው ሚስትሪ ነው። ካሪዝማ በሚለው ነገር ውስጥ ሚስጥራዊነት ግዴታ አስፈላጊ ነው። ምክንያቱም ሁለቱም የሚጋጩ ነገሮች ናቸው። ሰዎች የምትሄዱበትን ያውቃሉ፣ አት ሴም ታይም ደግሞ የማያውቁትም ነገር አለ። አሁን ግን ድብቅ ስለመሆን ብቻ አይደለም፣ እናንተን እርስ በእርስ የሚያጋጫችሁ የሆነ ባህሪ መኖር አለበት። ሞቅ ያላችሁ ሰዎች ናችሁ፣ አንዳንዴም ደግሞ ቀዝቀዝ የምትሉ ናችሁ። በጣም ደፋር ናችሁ፣ አንዳንዴም ደግሞ ይሄን ነገር አላረገውም ብላችሁ የምትሰበሰቡ ናችሁ። እዚህ ጋር ተገኛችሁ ስትባሉ እዛ ጋር የምትገኙ አይነት ሰዎች ከሆናችሁ ሰዎች ይሄ ሰውዬ ኢንትረስቲንግ ነው ብለው ማሰብ ይጀምራሉ። ማግኔቲክ ከሚባሉ ባህሪዎች መካከል አንዱ ይሄ ነው። ሰዎች እናንተን እንደ እንቆቅልሽ መመልከት ይጀምራሉ። ሶልቭ ለማድረግ ወይንም ደግሞ እናንተን ለመፍታት ነው የሚሞክሩት።
ከዚህ በተጨማሪስ ምን ልጨምር ካላችሁ ሮበርት ግሪን ሴይንትሊነስ የሚባል ነገር ያስፈልጋቸዋል ይላል። ይህ ማለት ቅዱስ ወይም ሆሊ እንደመሆን ነው። ሰዎች ዓላማውን በኮንቪክሽን ወይም በእርግጠኝነት ወደሚከተለው ሰው ሁሌም ቢሆን ያዘነብላሉ። ይቺ ዓለም ደግሞ ኮረፕት ነች። ሁሉም ነገር ዝብርቅርቅ ያለ ሜሲ የሆነበት ዓለም ውስጥ እየኖርን ነው። ምንም ንጹህ የሚባል ነገር አይገኝም። እናንተም ደግሞ ፒዩሪቲን ወይንም ደግሞ ንጽህናን የሚያሳይ ትንሽ ነገር ካሳያችሁ የበለጠ ካሪዝማቲክ እየሆናችሁ ታልፋላችሁ ይላል። ከዚህ በመቀጠልም ኤሎኩዌንስ የሚለው ነገር አለው። ካሪዝማቲክ የሆኑ ሰዎች ሲያወሩ ቃሎቻቸው ራሱ በጣም ጣፋጭ ይመስላሉ። በሪትሞች፣ በአባባሎች፣ በጥቅሶች፣ በቀልዶች በደንብ እያዋዙ እናንተ እነሱ የተናገሩትን ነገር እንዳትረሱ ያደርጓቸዋል። ነገር ግን ትክክለኛው ኃይል የቱ ጋር ነው ያለው ካላችሁ እናንተ በምታወሩት ነገር ውስጥ ፓሽን ሲኖር ነው። ስለምታወሩት ነገር የምርም ተጨንቃችሁ አስባችሁ በተጨማሪም ደግሞ ወዳችሁት የምታወሩት ነገር የሰው ልብ ላይ የመቅረት እድሉ በጣም ከፍ ያለ ነው። ካሪዝማቲክ የሆኑ ሰዎች ሌላ የሚታወቁበት ደግሞ ምንድነው ካላችሁ ቲያትሪካሊቲ ነው። ክፍሉን እነሱ ናቸው የሚቆጣጠሩት። እነሱ አንድ ክፍል ከሰው ጋር ቁጭ ብለው እየተነጋገሩ እያወሩ ከሆነ በቃ እነሱ ናቸው መሪዎቹ፣ እነሱ ናቸው የሚያንቀሳቅሱት ማለት ነው። እንደነዚህ አይነት ሰዎች ክፍል ውስጥ ካሉ መቼም ቢሆን ኢግኖር ልታደርጓቸው አትችሉ። ዝምታን ከፈለጉ ዝም ማሰኘት ይችላሉ። በተጨማሪም ጀስቸራቸው ወይንም ደግሞ አቀራረባቸው የሚያሳዩት ምልክቶች የሚያደርጉት ነገር እንዳለ ትርጉም ያለው ነው የሚመስለው። ሌላኛው መገለጫቸው ፍሪደም ነው። በጣም ራሳቸውን ነፃ ያደርጋሉ። አብዛኛው ሰው ራሱን በጣም በሚያስርበትና በሚገድብበት ሰዓት ላይ እነሱ ግን የበለጠ ፉሊ ኤክስፕረስ እያደረጉ የሚያልፉ ናቸው። ምን አይነት ነፃነት ካላችሁ ከምንም አይነት ፍላጎት፣ ከምንም አይነት ሪስክ፣ በተጨማሪም ከሞትም ራሳቸውን ነፃ የሚያደርጉ ሰዎች ናቸው። እንደሚሞቱ ያውቃሉ። ስለዚህ ለምንድን ነው የሚጨነቁት? እንደዚህ አይነት ሊበሬሽን ደግሞ የሰውን ልጅ እንደ ማግኔት ይስብላቸዋል ይላል። በቃ ነፃነታችሁ የትም ቦታ ነው የሚታየው። ወደ ቀጣዩ ኳሊቲ ስናልፍ ደግሞ ፈርቨንሲን እናገኛለን። ቢሊፍ ኢዝ ኮንቴጂየስ። እምነት የሚባለው ነገር በጣም የሚባዛና የሚበክል ወይንም ደግሞ የሚሄድ ነገር ነው። በአንድ ነገር ላይ ሙሉ ለሙሉ ካመናችሁና ራሳችሁን ሙሉ ለሙሉ እዛ ነገር ውስጥ ከወሰዳችሁ ሰዎች አይናችሁን ሲመለከቱ ያንን ፓሽን ያንን ቢሊፍ ይመለከታሉ። እነሱን በእናንተ ዓላማ ስር እንዲሆኑ ወይንም ደግሞ እናንተን የበለጠ እያመኑ ፋየር እንዲሆኑላችሁ የበለጠ ሀሳብና ዓላማችሁን እየደገፉላችሁ እንዲሄዱ የሚያደርጋቸው አይናችሁ ላይ የሚመለከቱትን ቁርጠኝነት ካገኙ በኋላ ነው። አሁን ደግሞ ወደ ቀጣዩ እንለፍ። ቨልነራቢሊቲ። ካሪዝማቲክ የሆነን ሰው ሂውመን የሚያሰኘው ወይንም ይሄማ ሰው ነው የሚያሰኘው ስሜቱን ሲያሳይ ነው። ከሰው ጋር የሚያቀራረበን ነገር ምንድን ነው ካላችሁ ስሜት በመጀመሪያ ደረጃ የሚጠቀስ ነው። ስለዚህ አልፎ አልፎ ስሜታችሁን እያሳያችሁ ከሰዎች ጋር የበለጠ ኮኔክት እያደረጋችሁ ወይንም እየተገናኛችሁ መምጣት አለባችሁ። ሌላኛው ኳሊቲ አድቨንቸረስነስ ይሉታል። ካሪዝማቲክ የሆኑ ሰዎች ሁሉም ሰው እያያቸው በግልጥ ሪስክን መውሰድ የለመዱ ሰዎች ናቸው። አደጋን መጋፈጥ አይፈሩም። አንድ ሊሳካላቸው ላይሳካላቸው የሚችል ቢዝነስ ካለ ከከሰርኩም ልክሰር ብለው የሚጀምሩ አይነት ሰዎች ናቸው። ስለዚህ ቦልድነስን ወይንም ደግሞ ድፍረትን ለሰው እያሳዩ እንደዚህ ነው መሆን ያለበት የሚሉ ምሳሌ የሚሆኑ ሰዎች ናቸው። በመጨረሻም ካሪዝማቲክ የሆኑ ሰዎች የሚለዩበት ነገር ምንድነው ካላችሁ ማግኔቲዝም ነው። ሳቢ ናቸው። አይናቸውን ስትመለከቱ እርጋታቸውንም ምን ያህልም አስፈላጊ እንደሆኑም ትመለከታላችሁ። ውስጣቸውን የሞላው የሆነ ነገር እንዳለ ትገነዘባላችሁ። እነሱንም ችላ ብላችሁ ማለፍ አትችሉ። እነዚህ እስካሁን የጠራሁላችሁ ኳሊቲዎች ማለትም ኤሎኩዌንስ፣ ሴይንትሊነስ፣ ሚስትሪ፣ ፐርፐስ፣ ቲያትሪካሊቲ፣ ፍሪደም፣ ፈርቨንሲ፣ ቨልነራቢሊቲ፣ አድቨንቸረስነስ በተጨማሪም ደግሞ ማግኔቲዝም የአንድን ካሪዝማቲክ የሆነ ሰው እጣ ፈንታ የሚለዩ ነገሮች ናቸው። ስለዚህ እናንተ እስካሁን የጠራዋቸውን ነገሮች አሟልታችሁ መንቀሳቀስ የምችሉ አይነት ሰዎች ከሆናችሁ ሰዎች እናንተን አይደለም እየተከተሉ ያሉት። እናንተን ሲከተሉ ትልቅ ዓላማ አለ ወይንም ደግሞ ለትልቅ ዓላማ እየተሳተፍኩ ነው ብለው ነው እያሰቡ ያሉት። ስለዚህ አሁን 8ኛውን ሰዱሰር አልፈን ጨርሰናል። ካሪዝማቲክ የሚባለውን ማለት ነው። አሁን ወደ 9ኛው ስናልፍ 9ኛው ሰዱሰር ስታር ይባላል። ስታር የሚባለው ሰዱሰር ወይንም ደግሞ አማላይ አቴንሽንን በማባረር ሳይሆን ወደ ራሱ በማምጣት ነው ሰዎች የሚያማልለው። ከሩቁ ስታዩት ያብረቀርቃል። በተጨማሪም ሰዎች እሱን ሲመለከቱት የሆነ ህልምን ከሱ ጋር አታች ያደርጋሉ። ከዚህ ሰው ጋር እንደዚህ አይነት ነገር ቢኖረኝ እንደዚህ አይነት ህልም ባሳካ ብለው የራሳቸው ዓለም ውስጥ እንዲጠፉ ያደርጋቸዋል። እንደ ስሙም ኮከብ የሆነ ሰው ነው።
በቃ በየሆነ ነገር የታወቀ ነገር ግን አት ሴም ታይም ሚስትሪ በጣም አስፈላጊ ነው። ትናንሽ ነገሮችን ብቻ እየተናገራችሁ ብዙ ማወቅ ያለባቸውን ነገር ሳትነግሯቸው ብታልፉ ሰዎች በራሳቸው አይምሮ ውስጥ መጥፋት ይጀምራሉ። ኢማጂን ሲያደርጉ ነው የሚውሉት። ዘ ስታር ከሚባሉ ሰዱሰሮች አንድ ምሳሌ ስጠን ካላችሁ በጣም ታዋቂ የሚባለውን ኮከብ እናንሳ እስቲ። ኪያኖ ሪቭስ አሜሪካን ሙቪ ስታር በጣም የታወቀ ሰው ነው። እንግዲህ ሁሉም ሰው በጣም ይወደዋል ማለት ይቻላል። የሀብት መጠኑ በጣም ብዙ ነው። ነገር ግን እንደዛም ቢሆን ቀለል ያለ ሰው ነው። አቴንሽንን ሲያባርር ወይንም ደግሞ ኑ እዩኝ ሲላችሁ አትመለከቱትም። እንደውም የዚህን ተቃራኒ ነው ሲያደርግ የሚውለው። ከፐብሊክ አይ ወይንም ከህዝብ አይን ለመጥፋት የሚሞክር አይነት ታዋቂ የሚባል ሰው ነው። እንደ ሌሎቹ ታዋቂ ሰዎች መታወቅን ኢንጆይ እያደረገ ወይንም ደግሞ ሁሌም ቢሆን ያንን ኮንስተንት አቴንሽን ስጡኝ እያለ የሚያልፍ ሰው አይደለም። እንደውም ፌምን ወይንም ደግሞ እውቅናን እየራቀ መምጣት የሚፈልግ አይነት ነው። ይህም ባህሪው ደግሞ የሱን ኦራ ወይንም ግርማ ሞገስ ብለን መጥራት የምንችለው ነገር እየጨመረለት መጣ ማለት ይቻላል። እንግዲህ አስቡት፣ ምንም ነገር አላረገም፣ ምንም ነገር የጨመረ የለም። ነገር ግን ሰዎች ይህንን ህይወቱን ተመለከቱና የራሳቸውን ታሪክ በአይምሯቸው ውስጥ ስለ ኪያኖ ሪቭዝ መጻፍ ጀመሩ። በጣም ታዋቂ የሚባል ሰው ነው። ነገር ግን በባስ ሲሄድ ያዩታል። ሀምብል ብለው ጠሩት። መንገድ ዳር ቁጭ ብሎ ምግብ ሲበላም ተመለከቱት። ራሱን አይኮፍስም፣ በጣም ቅን ነው። በተጨማሪም ደግሞ ጠቢብ ነው አሉት። አንዳንዴም ለብቻው ተክዞ ሲመለከቱት ይህ ሰው በጣም ያዘነ ሰው ነው ብለውም ያልፋሉ። አስቡት እንግዲህ እሱ ስለ ህይወቱ ምንም የተናገረው ነገር የለም። ሰው ግን እሱን እየተመለከተ በአይምሮ ውስጥ ኢማጂን እያደረገ ይሄ ሰው እንዲህ ነው እያለ ያለ እሱ ምንም አይነት እርዳታ በራሳቸው አይምሮ ውስጥ ኢማጂን እያደረጉ እነሱ ጠፍተዋል። ኪያኖ ሪቭዝን እንደ ሰው ማግኔቲክ የሚያደርገው ባህሪው ይሄ ነው። ስታር የሚባለው ሰዱሰር ዋናው ነገሩ ከሰው ጋር ለመወዳደሩ ነው። ምንም አይነት ፉክክር ውስጥ የለበትም። እሱ አለ፣ ነገር ግን የሚፈልገው ነገር እንዳለ መጥቶለታል። እሱ ያንን ነገር ለማባረር ወይንም ለማግኘት ብሎ አይሄድም። የሰው ልጅንም የሚማርኩት ሚስጥረኛ በመሆንና ራቅ በማለት ነው። እነዚህ ሁለት ነገሮች ድብልቅ ሲሉ በቃ ማግኔቲክ የሆነ ፐርሶናሊቲን ይሰጣቸዋል። በእነሱ ህይወት ውስጥ እኛም ራሳችንን እናየዋለን ማለት ይቻላል። እነሱ ጠፋ ብለው ስንመለከታቸው ምን አለበት እኔም ለትንሽ ጊዜ ጠፋ ብል ብለን እንድናስብ ያደርገናል። በቃ የምናልመውን የምናስበውን ህይወት ለእኛም ለብቻችን እየኖረን ስናስብ እነሱን በአይምሯችን ውስጥ እናስቀምጣለን። ታዲያ ደስታር የሚባለው ሰዱሰር ኮከብ የተባለው አማላይ መጥፎ ነገሩ ምንድን ነው ካላችሁ ሚስትሪውን እያጠፋ ከሄደ ያ ሚስጥራዊነቱን እያጠፋ የሚመጣ ከሆነ ያንንም ሞገሱን እያጣ ይመጣል። ይህ ማለት ብዙ ባሳየ ቁጥር ብዙ ሰዎችም እያቀለሉት ይመጣሉ ማለት ነው። ስለዚህ how do you become a star? ኮከቡ አማላይ ልትባሉ የምችሉት በምንድን ነው? ሮበርት ግሪን ጥቃቅን ነገሮችን ይናገራል። የመጀመሪያው ፕሬዘንስ ነው። አቀራረባችሁ በጣም ክሊን መሆን አለበት። እናንተ አንድ ክፍል ውስጥ ስትገቡ እዛ ክፍል ውስጥ ያሉ ሰዎች እናንተ እንደገባችሁ ማወቅ መቻል አለባቸው። በምንም ነገር ይሁን ብቻ ያ ነገር መኖር አለበት። ሚስትሪ ደግሞ መጨመር አለበት፣ ሚስጥራዊነት። ይህም ሚስትሪ ደግሞ ምን ሊሆን ይችላል? ብዙ አትስቁም፣ ብዙ ያዘናችሁ አትመስሉም። ሁሌም ቢሆን ተመሳሳይ ብላንክ የሆነ ፊት እያሳያችሁ የምትሄዱ ከሆነ ይሄ ሰውዬ የምናወራው ነገር ተመችቶታል ወይስ አልተመቸውም? እንዲህ አይነት ግራ መጋባት ውስጥ እንዲገቡ ማድረግ ትችላላችሁ። እናንተ የምርም ከሚሰማቸው ስሜት በላይ እነሱ ኢማጂን እያደረጉ ይሄ ልጅ እንዲህ አይነት ስሜት እየተሰማው ነው እያሉ እየገመቱላችሁ የሚያልፉት ታሪክ ለእነሱ የበለጠ ፓወርፉል ነው። ሶስተኛው ነገር ሴሌክቲቭ ሬቨሌሽን ነው። እየመረጣችሁ ፍንጮችን እየተዋችሁ ታልፋላችሁ እንጂ ሙሉ ምስሉን አታሳዩአቸውም በፍጹም። እናንተ የምትታወቁበት ሌላ ነገር ይኖራል። ነገር ግን ሰዎች እንደምትወዱት ወይንም ደግሞ እንደምትመሰጡበት የማያውቁትን ነገር በትናንሽ መንገድ ትንሽዬ ሂንት ጣል እያረጋችሁ ታልፋላችሁ። አሁን በዚህ አይነት ነገር ጄምስ ዲን በጣም የታወቀ ነበር። እንደ ፈረንጆቹ አቆጣጠር በ1950 ዓመተ ምህረት ጄምስ ዲን በጣም የታወቀ የሚባል የሆሊውድ አክተር ነበር። በፊልም ኢንዱስትሪ ላይ ያሳረፈው አሻራ ሊያሳድር የቻለው ተጽዕኖ በጣም ትልቅ ነበረ። ምንም እንኳን በሲኒማው ዓለም ውስጥ 5 ዓመት ብቻ ቢቆይም ማለት ነው። ታዲያ ይሄ ሰውዬ አክተር ነው። ስራው አክት ማድረግ ነው። ነገር ግን ሂድን የሚባል ፓሽን ነበረው። የተደበቀ የሚባል ልቡ የሚሳብበት ፍላጎት ነበረው። ከወደ ምስራቅ የሚመጡ ሐሳቦችን፣ ፍልስፍናዎችን በጣም ያነብና ይከታተል ነበር። ይህንንም ማድረጉ እሱን በጣም ዲፕ መስሎ እንዲታይ ያደረገው የማይታወቅ ነው። በተጨማሪም ደግሞ ይሄንን ሰውዬ ልትገምቱት አትችሉም ብለው ማሰብ እንዲችሉ አረጋቸው። በራሱ ህይወት ውስጥ ሌጀንድ የሆነ ሰው ነው። ያንንም የሌጀንድ ስታተስ በዚህ አይነት ነገሮች የበለጠ ጣፋጭ ሊያደርገውና የበለጠ ራሱን ከፍ ሊያደርግበት ችሏል። ምክንያቱም ሰዎች ምን እያደረገ ምን አይነት ነገሮች እንደሚያስደስቱት ምን አይነት ነገሮችም እንደሚያደርጉት አላወቁ። በራሳቸው አይምሮ ውስጥ ስለሱ በጣም ትላልቅ ነገሮችን ማሰብ ጀመሩ። በእነሱ ፊትም ተከበረ ማለት ነው።
ሌላኛው ስታር ሰዱሰር መሆን ብፈልግ ምን አይነት ነገሮችን አረጋለሁ ካላችሁ ፐርፎርም ማድረግ ይጠበቅባቸዋል። ሁሉም ሰው ማስክ ለብሶ ፐርፎርም እያደረገ ነው። እናንተም ደግሞ ከነሱ የተሻለ ፐርፎርም ማድረግ ይጠበቅባቸዋል። ስለዚህ ፐርፎርመንስ ማለት ምን ማለት ነው? እናንተ አቀራረባችሁን ኮንትሮል ማድረግ ከቻላችሁ ትልቁን እርምጃ ተራመዳችሁ ማለት ነው። ሰዎች እናንተን የሚያዩበትን መንገድ፣ አቀራረባችሁን፣ አለባበሳችሁን፣ አካሄዳችሁን፣ አወራራችሁን እነዚህን ነገሮች ማስተካከል ከቻላችሁ ሰዎች እናንተን ሲመለከቷችሁ በራሳቸው ሀሳቦች ውስጥ ጥፍት ብለው እንዲሄዱ ያደርጋቸዋል። ስታር የሚባሉት ሰዱሰሮች እንዳልኳቸው አቴንሽንን አይፈልጉም። ሄጄ ሰው ልብ እንዲለኝ፣ እንዲያስተውለኝ፣ እንዲላርግ አይሉ። ነገር ግን ያ ትኩረት ወደ እነሱ መምጣቱ አይቀርም። የእነሱ ስራ ሰዎች የማይዙት የማይጨብጡት ሰው ሆኖ መቀመጥ ብቻ ነው። ሰዎቹም እነሱን ልክ እንደ ሲምቦል መመልከት ይጀምራሉ፣ እንደ ምልክት። በሮበርት ግሪን የተጻፈው ዘ አርት ኦፍ ሰዳክሽን የተሰኘውን መጽሐፍ ሰውን እንዴት ማማለል ይቻላል፣ ምን አይነት አማላይ ናችሁስ የሚለውን በባለፉት 3 ክፍሎች በደንብ ተመልክተን ጨርሰናል። ቀጣዩ ቪዲዮ የሚሆነው ሰው በእናንተ እንዳይማለል ወይም እንዳይማረክ የሚያደርጉት ባህሪዎች ምንድን ናቸው፣ መስተካከል ያለባቸውን ባህሪያቶች ደግሞ በቀጣዮቹ ቪዲዮዎች እንነጋገራለን ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።